ሙስሊሞችን ከማነው ክርስቲያኖችን ሙስሊሞች እንዲገድሉ የሚያዝ ነገር አለ ወይ ማለት መጽሐፍ ላይ ስትመለከቱ ማለትም ያው መጽሐፋችን ሲባል የቁርአንና ሷሂህ የሆኑ ወይም ሐሰን የሆኑ ሐዲሶች ውስጥ እስልምና ክርስትናን እንዲያጠፋ ወይም ደግሞ እንዲገድሉ ክርስቲያኖችን እንዲገድሉ ያዛል? ኧረ አያዝም፣ በተአምር አያዝም። ላይክ ምንድነው ላይክ ይሄ እስልምና ክርስትናን እንዲገድሉ ማዘዝ ላይክ በሃይማኖት ማስገደድ ከሚባለው የተለየ አይደለም። በቃ የነሱ የመዳን ምርጫቸው የሚሆነው ምንድነው? ወደ እስልምና መምጣት ነው። እንደዚህ ነው የሚሆነው። ስታስቡት እንደዚህ ነው የሚሆነው። ለመትረፍ ሲሉ ምን መሆን አለባቸው ነው በቃ ሙስሊም መሆን አለባቸው የሚል ነገር ነው የሚያስይዘን። ያንን ነገር ደግሞ አምላካችን አላህ ከልክሏል። ገብታችኋል? በሃይማኖት ማስገደድ የለም። ቅኑ መንገድ ከውሸተኛው መንገድ የውሸት ከሆነው መንገድ በእርግጥም ተገለጠ አለ ምዕራፍ 2 ከቁጥር 256 ላይ። በሃይማኖት ማንንም አያስገድድም። ገብታችኋል? እምነት በሚል ይሄ መጠሪያ አሁን ለምሳሌ ሙስሊሙ ክርስቲያኑን ከአንድ ጊዜ መጨረስና አይ ምናልባት ቅድም ሌሎች እንደዚህ ሲገቡ ማስረጃ እያለች ስለነበረ ሄዋን ዋናው እሱ ነው። አይ አንተ ማትችል ከሆነ ማሜ እንዲከፍትልህ ወይ ፈቲ እንድትከፍትልህ ነበር ማስረጃዎቹ። ፈቲ ትችያለሽ? ካሜራ መክፈት አልችልም በታብሌት ስልክ የለኝም። አህመድ 29 ላይ ብሎ ቅድም አንድ ወንድማችን ከስር የጻፈ ነበረ። ትርጉም አለው የሆነ ትርጉሙን ክርስቲያኖች ነው የሚለው ሚል ብለው የሚያነቡበት ቦታ አለ። እኔ ምዕራፉን አልያዝኩም፣ ግን ቅድም ወንድማችን ስታይ ከስር 9:29 ብሎ ሲጽፍ ነበረ። እሱ ያ ትርጉሙ ክርስቲያኖችን ወይ በቀጥታ የሚለውንም በዛው ላይ ጥሩ ጥያቄ ነው። ይሄንን መክፈት ትችላለህ ቢላል? ቪዲዮ መክፈት ትችላለህ? አዎ እችላለሁ። ይቅርታ ስላቋረጥኩ ይቅርታ። አብሽር፣ ችግር የለው። ይሄ አብሽር የሚባለውም ነገር ችግር አለው አሉ። እሺ ይሄን ነገር አድባለሁ። እኔስ ሐሳቡን ልንገራችሁና ማስረጃውን ደግሞ ከፍታለሁ። እሺ አብሽር። አረ በለው። እኔስ ተቸገርኩኝ እኮ። ሐሳቡን ልንገራችሁ። አንድ ሰው ኢስላምና ክርስቲያን በሚል ስም ሙስሊምና ክርስቲያን በሚል ስም አንዱን ይግደል የሚል ትዕዛዝ አንዱ ራሱን ለማዳን ወደ አንዱ ኮንቨርት የማድረግን ነገር የሚያሳይ ነው። ሙስሊም ተነስ ክርስቲያንን ግደል ሲል ክርስቲያኑ ለመዳን ሲል ሙስሊም መሆን አለበት የሚል ነገርን ኤምፋሳይዝ ነው የሚያሳየው። የሆነ ነገር ኤምፋሳይዝ የሚያደርገው ገብታችኋል? ስለዚህ በእንደዚህ አይነት ሁኔታ የተሰመረ ነገር ደግሞ በሃይማኖት ማስገደድ ነው። በሃይማኖት ማስገደድን ደግሞ አምላካችን አላህ ከልክሏል። የቱ ጋር ቢላል ክፈትላቸው ምዕራፍ 2 ቁጥር 256 ላይ ክፈትላቸው እና ምዕራፍ 2 ቁጥር 256 ላይ ከፍቶ ያሳያቸው። በሃይማኖት ማስገደድ ቀኑ መንገድ ገልጦላቸዋል አምላካችሁ አለ። በቁርአን አሳይቷቸዋል፣ በረሱል ሰለላሁ አሳይቷቸዋል። ያንን ካሳያችሁ በኋላ ምንም የምትጨናነቁበት መንገድ የለም። እመታችሁን መቀበል ይችላልላችሁ። እሺ ይሄው ምዕራፍ 2 ቁጥር 256 በሃይማኖት ማስገደድ የለም፣ ቅኑ መንገድ ከተማው በእርግጥ ተገለጠ። በጣዖት ከዛ አምላካችን አላህ እዛ ጋር አንድ ላይ ጥቅሙን ያስቀምጥላችኋል። በጣዖት የሚክድና በአላህ የሚያምን ሰው አለ ለእርሷ መበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ፣ አላህም ሰሚ አዋቂ ነው። ስለዚህ በሃይማኖት ማስገደድ የለም። ከዛ ይህንን ካስቀመጠ በኋላ ነግሬያችኋለሁ። ሙስሊም ክርስቲያንን ግደል የሚል ትዕዛዝ በሃይማኖት ማስገደድ የሚታነስ አይደል። ሌላኛው ቢላል ክፈትላቸው እንትን የሚለውን የፈለገ ሰው ይካድ የሚለውን ደግሞ አንድ አሳያቸው። በቃ የፈለገ ሰው ይካድ ይላል። እውነታችሁን ከጌታችሁ ነው። ጀዛከላህ ሀቢ ምዕራፍ 18 ቁጥር 29 ላይ ሱረቱል ካፍ ላይ የሻም ሰው ይካድ። ስለዚህ ይሄ አንድ ሔዋን ልታስበው የሚገባው ነገር ምንድነው? እስላም ተነሰ፣ ሙስሊም ተነሰ፣ ክርስቲያን ግደል የሚል ትዕዛዝ በቃ ላይክ ክርስቲያኑ ለመዳን ሙስሊም መሆን አለበት የሚል ነገር ነው። ያንን ነገር ደግሞ አምላካችን አላህ ከልክሎታል። የፈለገ ሰው ይካድ። በሃይማኖት ማንንም አያስገድዳችሁ። ለእናንተ አምላካችሁ አለ፣ ለእኔም አምላክ ያለ ነው የሚለው መለሰ ስትል ወደዛ መካ ጋር ከጣዖታውያን ጋር ሲነጋገሩ የተመላለሱበት ሰዓት ሱረቱል ካፊሩን የሚለው ይወርዳልና ለእናንተ አምላካችሁ አላችሁ፣ ለእኔም አምላክ ያለ። እንኳን ሔዋን ልናስገድድሽ ይቅርና አንሰድብብሽም። የምታመልኪው ኖርማሊ ኢየሱስን እሱን ድንጋይ ብታመልኪ አንሰድብብሽ። እንኳን ከሃይማኖትሽን ካልቀየርሽ የሚል መግደል ይቅርና ማለት ነው። ስለዚህ እንደዛ ብሎ ታሪክ የለም።
ስቴቱ ግን ኢስላሚክ እስከሆነ ድረስ ደግሞ የሚፈጸም ነገር አለ። ከዛ በዘለለ ግን ምንም ማለት በሃይማኖቶቹ ግድ የሚመጣ ምንም አይነት ነገር የለም። ግልጽ ነው ሔዋን። ከዛ ቅድም የጠቀሰው የሱረቱል ተውባ ላይ ምናምን ያለውን እናየዋለን። ግልጽ ነው ይሄኛው ሔዋን ሐሳቡ ማለት ጥቅል ላይ ሐሳብ ነው። እሺ አሁን መክፈት ስለማልችል ሰፊ ነገር ላልነግርሽ እችላለሁ፣ ግን ያው ለቅምሻ ያህል ይሄ በቃል ብዬ አስባለሁ። ግልጽ ነው? አዎ ግልጽ ነው። መልካም አሁን ወደ ሱረቱል ተውባ እንመለስ። ሱረቱል ተውባ የሚያወራው ያው ከጥቅሉ ከአንድ ጀምራችሁ ስታነሱ እስከ 29 ምናምን ያለውን ነገር ስታነቡት አንድ ታሪክ አለ። ታሪኩን ልንገርሽ። ታሪኩ ያው ሜን የሆኑ ነገሮች አሉ። አንደኛው ዲክላሬሽን አለ፣ አዋጅ ነገር ወጥቷል። አዋጁ ምንድነው? በራ ይባላል። የሚጀምረው ምዕራፉ በዛ ነው። ባትል ኦፍ ታቡክ ነው ምናምን የሚባልም አለ። በ631 እንደ ኤሮፓያን አቆጣጠር የተፈጠረ አለ። ሌላኛው ደግሞ ሙናፊቅ ስለሆኑ ሰዎች እነሱን ኤክስፖዝ ስለማድረግ የሚያወራ አለ። ሌላኛው ደግሞ ስለ ጂዚያ ወይም ደግሞ ግብር ስለመክፈል በጥቅሉ እነዚህ 5 ነገሮች አንደኛው ረሰውት ዋናውን ነገር ቁረይሾች ስላፈረሱት ስምምነትም ያወራል። እነዚህን 5 ዋና ነገሮች ሱረቱ ተውባ ላይ እናገኛለን። ያ በዋነኝነት እነዚህን ትይዣለሽ። ምን አንደኛው ቁረይሾች ያፈረሱት ስምምነት አለ። በቁረይሾችና በሙስሊሞች መካከል የነበረ ስምምነት አለ። ሁለተኛው ዲክላሬሽን አለ። ጦርነት ማነው አዋጅ ወጥቶ ነበር። አዋጁ ምንድነው? ከዛ ሶስተኛ ደግሞ አንድ ባትል ወይም ደግሞ እንደ ጦርነት ነገር ነበር 631 ላይ ተካሄደ። ሶስተኛ እሱ አለ። አራተኛው ምንድነው? ሙናፊቅ የተባሉትን ኤክስፖዝ ማድረግ ነው። አምስተኛው ምንድነው? ጂዚያ እንዲከፍሉ ትእዛዝ የወጣበት ወይ ቢያንስ በአምስቱ ነገር ሃይላይት ማድረግ ይቻላል ማለት ነው። ሱረቱ ተውባን አሁን ይሄ ግደሉ ምናምን 29 እናንብበውና አንድ ጊዜ እዛ ዝም ብለን 29 እናንብበውና ወደ አንድ እንመለሳለን። እሺ ቢሉ በደንብ ተከታተሉ። ቢላል የከፈተላችሁን በደንብ ተከታተሉ። አሁን 29 ላይ እንሂድ፣ እነሱ የሚጠቅሱትን ቦታ ማለት ነው። እሺ ከነዚያ መጽሐፍን ከተሰጡት ሰዎች እነዚያን በአላህና መጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን የማያደርጉትንና እውነተኛ ሃይማኖትን የማይቀበሉትን እነሱ የተዋረዱ ሆኖ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ግደሏቸው ሌላ፣ ተዋጓቸው ሌላ። ገብታችኋል? በጣም የተለያየ ነገር ነው። ተዋጓቸው ነው የሚለው፣ ውጓቸው አይልም። ባይዘው ውጓቸው ሳይሆን ተዋጓቸው ነው። መዋጋትና መውጋት የተለያየ ነገር ነው። ገብቶሻል? መዋጋት ሲባልና ማለት ግደልና ተጋደል ሌላ ነገር ነው። ከቃል አንፃር ራሱ ግን ተዋጓቸው የሚል ነገር ነው የተቀመጠው። ይህንን አሁን ከያዘን በኋላ ለምንድን ነው ይሄ ነገር የመጣው? ገብቶሻል? እነዚያ መጽሐፍን ከተሰጡት ሰዎች እነዚያ ነው አላህ ከነዚያ መጽሐፍን ከተሰጡት ሰዎች እነዚያ በአላህ መጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉት ምናምን ማለት በጥቅሉ ከእስልምና ውጭ የሆኑትን ለምሮ ተዋጓቸው የተባሉ። እንመለስ። አሁን አንድ ለሂድ ቢሉ አንድ ለሂድና እሱን ጥቅስ አንብበ ነው ያለውን ሂስቶሪካል ባክግራውንድ እነግርሻለሁ። አንድ ላይ ስትመለሽ ምን ይላል? ይህች አለ በቃ ይህች አለ ምድር የዲክላሬሽን አዋጅ ነው። ምድር አዋጅ የተደረገው ከአላህና ከመልእክተኛው ወደ እነዚህ ቃል ኪዳን ወደ ተጋባቸው አጋሪዎች የምትደርስ ንጽህና ናት አለ። ቃል ኪዳን የተጋቧቸው ሰዎች ነበሩ። እነማን ናቸው? ቁረይሾች ነበሩ። ከዛ በቁረይሾች ምክንያት ደግሞ ሌሎቹ እንዳለ ይህን ነገር ተጠቅመው አመጽ ጀመሩ ማለት ነው። ከእስልምና ሰዎች ጋር የተጋቡት ስምምነት ምን ይባላል? ካልተሳሳትኩኝ ሁደይቢያ መሰለኝ እንደዛ የሚባል ነገር አለ፣ ረስቼዋለሁ። ለ10 ዓመት አካባቢ የቆየ በረሱል ሰለላሁ ዐለይሂ ወሰለም እና በቁረይሾች መካከል ስለነበረ ግንኙነት ነው፣ ስምምነት ነው ማለት ነው። እና በጥቅሉ ምንድነው ያለው በመካና መዲና አካባቢ ያለ ነው እና ሁለቱ እንዳይነካኩ ነው። በቃ በጥቅሉ እንዳይነካኩ ነው። ሁደይቢያ የሚባል ስምምነት ውስጥ ይገባሉ። ለ10 ዓመት የሚቆይ ማለትም 628 ኢሮፓያን አቆጣጠር የቆየ ስምምነት ውስጥ ይገባሉ። በቃ በጥቅሉ ምንድነው ሔዋን እንትን እንዳይባሉ ማለት ነው። አንዱ አንዱን እንዳይጎዳ፣ አንዱ አንዱን እንዳያጠቃ። ገብቶሻል? ለምሳሌ አንቺ እዚህ ጋር ወለተ ሐና አለች፣ ሔዋን አለች። በቃ ወለተ ሐና እኔ አልደርስብሽም እንዳደርሽብኝ እኔም አልነካሽም አንቺም እንዳነኪኝ። በቃ እኔም ኑሮዬን እቀጥላለሁ አንቺም ኑሮሽን ቀጥይ ነው። ይሄን ነገር ተስማሚያለሽ። ይሄ ስምምነት ወደ ረሱል ሰለላሁ ስናመጣው ታሪኩን ከቁረይሾች ጋር ያደረጉት ሁደይቢያ የሚባለውን ስምምነት ነው የሚያሳየን። እንዳደርሱብኝ አልደርስባችሁ፣ ሃይማኖታችሁን የፈለጋችሁትን አድርጉ፣ እኔም ደግሞ እንደ እስልምና ኗሪ እኖራለሁ ብሎ ረሱል ሰለላሁ ለ10 ዓመት የሚቆይ ስምምነትን በሁደይቢያ የሚባል ስምምነትን ከረሱል ሰለላሁ ከቁረይሾች ጋር ያደርጋሉ። ይሄ ከሆነ በኋላ ሔዋን ምን ይፈጠራል? ቁረይሾች ከሌሎች ካፊሮች ጋር የሆነ ነገር ያብሩና ማለት ቁረይሾች እነዚህ ጣዖታውያን ብቻ አይደለም ሌሎች ሰዎች ጋር ያብሩና ምን ማድረግ ይጀምራሉ? ሰብሰብ ብለው ይሄንን ነገር ተጠቅመው አብዛኛው ሰው እንዲተዳከሙ ባለበት ሰዓት ማለት አንደኛው የሚተኛበት አንዱ የሆነ በተዳከመበት ሰዓት ይመጡና ጭፍጭፍ
በቃ እንዳለ ሰሃቦችን ምናምን እንዳለ ጭፍጭፍ አደረጓቸው። ገብቶሻል? በጣም ነው የሚያስጠላው ይሄ ነገር መከዳት። ይሄን ያህል አስበሽዋል? ከዛ አወጁ ማለት ነው ጦርነት አወጀው መጡ። እነማ እነዚህ ቁረይሾች ከሌሎች ሰዎች ጋር አበረው። ስለዚህ በቃ ነን ኢስላም የተባለ ሁሉ ማለት ከእስልምና ውጭ ያለ የተባለ ሁሉ ምን አደረገ? ዞረ ማለት ነው ሙስሊሞች ላይ ዞረ። አርፌ ይቀመጣለሁ አርፈ ኑር ያለው እንዳለ ሰውዬ ዞረበት ማለት ላይ እስልምና ላይ እዛ ጋ የነበሩ ሙስሊሞች ላይ በቃ ዞሩ ማለት ነው። እዚህ መጥተው በቃ መጨፍጨፍ ጀመሩ። ሐዲስ ላይ በደንብ በሰፊው ተጠቅሷል። የረሱል ሰለም ታሪክም ሲራም ስትመለከቱ ይሄ ታሪክ አለ። የሁደይቢያ ስምምነት ተብሎ ተቀምጧል። ከዚህ ይሄ ነገር በሚሆንበት ሰዓት እዚህ ጋር ዲክሌር የተደረገው ደግሞ ወይም ደግሞ ይሄ አዋጅ የተጻፈው የታወጀው ነገር ምንድነው? ዲፌንሲቭ ነገር ነው። ኦፌንሲቭ እና ዲፌንሲቭ የሚባል ማለት ራስን መከላከልና ማጥቃት የሚባል ነገር አለ። ቁርአን ላይ የምታዩት ማንኛውም ግደሉ ወይም ደግሞ ተዋጉ ወይም ደግሞ ውጉ ምናምን እንደዚህ አይነት ትእዛዞች በሙላ ዲፌንሲቭ ሆነው የመጡት ራስን መከላከል ላይ ነው እንጂ ማጥቃት ላይ አይደለም። ሄደህ እንትና አንቀጥቅጠህ ግደለውና ምናምን እንደዚህ አድርገህ ዝረፈው የሚል ነገር የለም ቁርአን ላይ። ማንኛውም ክርስቲያን መጥቶ መመስከር ይችላል። ገስተላም ልኮ መወያየት ይችላል። ምረት ዲፌንሲቭ ነው፣ ተከላከሉ ነው ያለው። ስለዚህ እዚህ ጋርም መጥተው እንዳለ ረሱል ሰለም ላይ ሲዞሩ ነን ኢስላም የተባለ ሁሉ ሲዞሩ ረሱል ሰለም እንትን መጣላቸው፣ መልእክት መጣላቸው። ራሳቸው አይደለም ያዘዙት፣ መልእክት መጣ። ይኸው እዚህ በቃ እንደዛ እነዚህ ይኸው አንድ ላይ ሲጀምር እነ ስምምነት የገባችኋቸው ሰዎች ተብሎ የተቀመጠው ለምንድን ነው? የመጀመሪያው አንቀጽ ላይ ስምምነቱን ጥሰው መጥተው መጨፍጨፍ ስለጀመሩ ነው፣ ሰዎች መግደል ስለጀመሩ ነው። ስለዚህ ኦፌንሲቭ ሳይሆን ዲፌንሲቭ ሆኖ ማንኛውም የቁርአን አንቀጽ የወረደው ለዛ ነው። ማንኛውም ክርስቲያን ሊወቅሰን አይችልም። መጥቶ ቁርአንህ ላይ ብሎ ሊወቅሰን አይችልም። ለምን? ዲፌንሲቭ ነው፣ ያውቁታል። መከላከል ነው። ራስን ለመከላከል ደግሞ ምንም ይደረጋል። ገብቶሻል? ለምሳሌ አንቺ እንደው ዝም ብለሽ ስታስቢው አንድ ሰው መጣ፣ ባለቤት አለሽ፣ ወንዶች ልጆች አሉሽ ምናምን፣ ወይ ደግሞ አንቺ ራስሽን በባለቤትሽ ቦታ አድርጊውና እህት አለሽ ምናምን እንደ ባለቤት አሁን እንደ አንድ ወንድ አስቢውና እህት አለሽ፣ ልጆች አሉሽ ምናምን፣ እናት አለሽ ምናምን። የሆነ ሰው ይመጣና እናትሽን ግድል፣ እህትሽን ግድል፣ ልጆችሽን ግድል አንቺ ጋር ሲመጣ ና ግደለኝ እኔም ይሄው እንደዛ ትያለሽ። በቃ ራስሽን ቢያንስ ትከላከልሽ፣ ወይ ደግሞ የቀሩ ቤተሰቦችሽ ካሉ ቢያንስ እነሱን ሴፍ ታደርጊያለሽ አይደለም። የእስልምና መልእክትን ባጭሩ ሊገታ አይገባም። በረሱል ሰለም ጊዜ የእስልምና መልእክት ሊገታ አይገባም ነበር። የሚጠብቀው አላህ ነው፣ ሰበብ በማድረስ ማለት ነው። ስለዚህ ይሄ ነገር ሲመጣ ብዙ ሰሃቦች ሲጨፈጨፉ እንደዛ ማለት ከተማን መዲናን ደም በደንብ ሲያደርጉ እነዚህ ሰዎች ምን ማድረግ ጀመሩ? ተከላከሉ፣ ራሳችሁን ተከላከሉ። ከዚህ ሊመጣ ሊገል ሲመጣ ተከላከል፣ ራስን ተከላከል የሚል መልእክት መጣ ማለት ነው። ስለዚህ ከአጋሪዎቹ እነዚያ ቃል ኪዳን የተገባቸውና ከነዚያ ምንም ያላጎደሉባቸው በእናንተ ላይ አንድን ያረዱባቸው ሲቀሩ አይሹ ምንም ያላደረጓቸው በቃ እናንተ ላይ ምንም ያላደርጉትን በሰላም ተዋቸው። ከዛ በዘለለ ግን እነዚህ ቃል ኪዳናቸው እስከ ጊዜያቸው መጨረሻ ሙሉላቸው አሉ። ይሄው አራተኛው አንቀጽ ላይ ምንም እንዳነኳቸው በተአምር እንዳነኳቸው ተባለ። ሌሎቹ ግን እናንተ ላይ አምጻለሁ እናንተ እገላለሁ ምናምን ሊያጠፋ የመጣ በሞላ ግን ራስን ተከላከል። እዚያ ነገር ነው የተቀመጠው። ከዛ 5 ላይ ምን አለ? የተከበሩ ሰዎች ባለቁ ጊዜ አጋሪዎችን ባገኛችሁበት ስፍራ ገደሏቸው። ስለዚህ ምንድነው ይሄ ምድር እንትን ነው ለየት የሚያደርገው ነው። እንዲህ አርግ እንዲህ ቢሆን እንጂ ያለ ቁርአን ላይ የሚያስቀምጠው አለ። ልክ እንደዛ ሁሉ ከላይ ያስቀመጠው ነገር ምንድነው? ምንም ያልነካህን እንዳነካ። ከታች ጋር ሲመጣ ግን የደረሰብህን ድረስበት ነው። የደረሰብህን ድረስበት በሚል አውድ ይፈታል። ያው ትንሽ ካሜራ መክፈት ምናምን ስለማልችል ነው። ትንሽ ያስረዘምኩትም ካለ ያሳጠርኩትም ነገር ካለ ያልገባሽ ነገር ካለ መጠየቅ ትችያለሽ። ጥቅል ሐሳቡን ግን እንድትረጁ ነው። ግልጽ ነው ሄዋን? አዋኔ በጣም የተረዳው ነው። መልካም። ስለዚህ ይሄን ይመስላል። እሺ ማለት ማንኛውም ክርስቲያን መጥቶ መጠየቅ ይችላል፣ እንደው ስርዓት ባለው መልኩ። ሌላ ቦታ እንዲህ መጨቃጨቅ ምናምን፣ በተለይ ደግሞ የሰው ቤት መጥቶ መጨቃጨቅ በጣም ሊከብድ ነገር ነውና ሚውት አድርግ ምናምን ብሎ ታሪክ አይሰራም። ግን አሁን ድንገት የሆነ ሰው ሼር አድርጎልኝ አንድ ወደ ልጆች ሼር አድርጎልኝ ስመጣ እንደዚህ አድምጣችሁ የምትሰሙ ከሆነ ማንኛውም ቤት መጥቼ እኔ ጥያቄያችሁን ለመለስ ዝግጁ ነኝ። እና ዲፌንሲቭ ነገር ነው ያለው። በጥቅሉ ማንኛውም ክርስቲያን ሙስሊም በቃ ማን ሰው የተባልከው ሞላ ስለ እስልምና ስታይ ልትረዳው የሚገባው ነገር ምንድነው? ልትረዳው የሚገባው ነገር ዲፌንሲቭ ነው። ራስህን ተከላከል ነው።
እስቲ ወንድሞች ቢያንስ አሁን እኔ ሴቶች ይቅርና ቢያንስ ወንድ ላይ ጫናውን ላድርገው፣ ጫናውን ወንድ ላይ አድርገውና እስቲ ወንዶች እስቲ አሁን ፍቅራዊ ካሪድ አለ ነው ለምሳሌ ፍቅራዊ ካሪድ አገባህ፣ ልጅ ወለድክ፣ ቤተሰብ መሰረትክ ምናምን፣ ከዛ እህቶች አሉ ምናምን፣ ከታች እዚህ ልጆች እህቶች ምናምን፣ እንደዚህ ናችሁ። በጣም ገራሚ ቤተሰብ አለ ፍቅራዊ ካሪድ። ከዛ ይመጣና የሆነ ሰው እህትህን እናትህን ገደለ፣ ከዛ ልጆችህ ምናምን አሉ። ከዛ ቅርብ ቤተሰብ ሲገል መጣና በቃ የቀሩትም ልጆቼን ግደላቸው እኔንም ግደለኝ፣ ያው የፍርዱ ቀን ተሳሰበ ምናምን አትልም። ሐቁን እንነጋገር። እንደ ሚዲያ ላይ ክርስቲያን ግራን ሲመታ ቀኝህን ምናምን ብሎ ታሪክ የለም እስልምና። ያ ነገር ማንን ነው የማይበጀው ማለት አንኗኗርም ሲጀመር ክርስቶስም አልተገበረውምና ሶ ራስን መከላከል ዲፌንሲቭ ነገር አለ እስልምና በቃ አስቀምጦታል። ዲፌንሲቭ ነገር አለ። ከዛ በዘለለ ግን ሄዳ አጥቃውና ምናምን ብሎ ታሪክ ግን እስልምና ላይ አታገኙም፣ በተአምር አታገኙም። ለዘር ማንዘር የሚተርፍ ምናምን የለም። በቃ እንደዚህ ሌላ የመጣ እየሄድከና ገደል እስልምና ገዳይን አሸባሪ ነው ያ የለም። ይሄ ምንድነው ባያዝድ እይታ ነው። ባያዝድ የሚባለው የሆነ ከኮሚኒቲ አንፃር እኔም ስለኖርኩበት በቃ እረዳለሁ። ምንድነው በቃ እስልምና ጭንቅላታችሁ ላይ የምትገነቡት ነገር አለ። ራሳችሁ ላይ የምትገነቡት ምንድነው ይሄ ኮንፊርሜሽን ባያዝ ትፈልጋላችሁ። ለምሳሌ እኔ ኢብራሂም ከዚህ አሁን ኢብራሂም አለ ኢብራሂም በጣም ቀይ ልጅ ነው የሚለውን ነገር ጭንቅላቴ ላይ ገነባና ኢብራሂም ቀይ መሆኑን የሚያረጋግጥ ማስረጃ ፈለጋ ማሯሯጥ ኮንፊርሜሽን ባያዝ ይባላል። ገብታችኋል? ልጁ እኮ ጥቁር ነው በቃ ለምን አትፈታውም ምናምን እስክባል ድረስ ማለት ነው። ገብታችኋል? ልክ እንደዛ ሁሉ እስልምና ገዳይ ነው የሚባል ነገር ጭንቅላታችሁ ላይ መስረታችሁ ከዛ በኋላ እስልምና ንጹህ ነው የሚለውን ነገር ግን መሯሯጥ በቃ አይመጣውም። በተአምር ነው የማይመጣው። ለምን በቃ ኮንፊርሜሽን ባያዝ ነው። ገብታችኋል? ኮንፊርሜሽን ባያዝ ልክ እንደዛ ሁሉ እስልምና ገዳይ ነው የሚል ነገር ጭንቅላት ላይ ተመስርቶ መተ ገዳይ አይደለም የሚለውን ዲፌንዲንግ ሜንታሊቲ ዘመተ እዚህ መቼ እንግባባለን? አንግባባም። ስለዚህ እስልምና ዲፌንሲቭ ነው ማለት ጦርነት ግደል ማለት የሚለው እንዳለ የተካተተው ነገር እንዳለ ጥበቡ ይገርማቸዋል። ገብታችኋል? ስለዚህ አሁን እኔ አንድ ሰው ይጥቀስልኝ ጦርነት ያልኖረበትን ዓመት በዚህች ምድር ላይ አንድ ጥቀሱልኝ። መጥቀስ ትችላላችሁ? አንድ ዓመት በቃ እንደ ምድራችን እስኪ አንድ ዓመት ማለት ከተፈጠረ አዳም ከተፈጠረ ጀምሮ በሉት አንድ ዓመት ቢያንስ እስኪ ከእንትና በሉ ያው መገዳደል ጀመረ ከቃይል ጀምሮ ነው። እሺ ከበዛን ጀምሮ እሺ እንበለው በቃ ትንሽ እናቅርቡ። መብዛት ከጀመርን ጀምሮ እስኪ ጦርነት የሌለበትን ጊዜ ንገሩኝ። የለም፣ ምንም ነገር የለም። በተአምር አታገኙም። ጦርነት አለ። ጦርነት አንድ የህይወታችሁ አካል ሆኖ እየመጣ ነው ያለው። ገብታችኋል? ጦርነት አንድ የህይወታችሁ አካል ነው። ሌላ መብላት መጠጣታችሁ፣ እንደዚህ ማድረጉ፣ እንዲህ መሆኑ ሁሉ በቃ የሆነ በህይወታችሁ የምትመለከቱት ነገር እንዳለ እስልምና የነገራችሁ ስለምንድን ነው? ይሄንን የሚኖር ህይወት ስለሆነ ነው። እስልምና የሚኖር ህይወት ስለሆነ ነው የነገራችሁ። ይሄንን እስልምና የሚኖር ህይወት ባይሆን ኖሮ ስለ ግድያ ይነግራችሁ እንደ ሙዳቸው ይጨፋጨፉ ብሎ ነው የሚተዋችሁ። እስልምና የሚኖር ህይወት ስለሆነ ግን ግድያ ላይ እንኳን ብትመጡ ምንም ያላጠፋን አንድን ሽማግሌ እንዳትነኩ ተብሏል። አንድ ህፃን ልጅ እንዳትነኩ ተብሏል። ህፃን ልጅ ምን አጠፋ? ጦርነት ላይ ገብታችሁ ህፃን ልጅ አትነኩም። በቃ ህፃን ልጅ አትነኩም። የምሬን አለ አቡበከር የተናገረው አለ አቡበከር ሲዲቅ ሌላም እንደዛ የምትቀጥሉት አለ። ይሄው እዚህ ሐዲሱን ከፍቶላችሁ አነስ ኢብኑ ማሊክ የተረከው ሐዲስ አለ። ይሄው እንደም ቢላል ከፍቶ ትልቁ ነው ያርጉት ቢላል ፕሮፌት ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው። እሺ ትልቁ ላይ ያርጉት ቢላል አንድ ሰው ብቻ ያርገው። እሺ the prophet sallallahu alaihi wasallam said go in Allah's name trusting in Allah and adhering to the religion of Allah messenger sallallahu alaihi wasallam አኒ በአላህ ስም ሂዱ ብሎ ይሄን ትእዛዝ ያስቀምጣል። ይሄን ካስቀመጡ በኋላ እሺ ጠፋ። ኦኬ do not kill a disrespectful old man or a young infant or a child or a woman እያየሽ ነው ሄዋን ማለት አንድን ሽማግሌ እንዳትነኩ፣ አንድን ወጣት ልጅ ወይም ደግሞ ህፃን ልጅ እንዳትነኩ፣ አንዲት ሴትን እንዳትነኩ በአላህ ስም ትሄዳላችሁ ራሳችሁን ለመከላከል ስትሉ። ነገር ግን ሴት ልጅን እንዳትነኩ። ሴት ልጅ ምን አጠፋችና? ህፃን ልጅ እንዳትነኩ ምን አጠፋ? ገብታችኋል? አንድ ሽማግሌ ምን አጠፋ? አትነኩትም። ገብታችኋል? ልክ እንደዛ ሁሉ ይቀጥላል። እንደዚህ ዲስሆነስት አትሆኑ፣ የማይታመን ሰው አትሆኑ፣ መልካም ነገርን ስሩ ምናምን። እንኳን እንዲህ አይነት የሰው ልጅ ይቅርና
አንድ ህፃን ልጅ ራሱ እንትን አትለው ማን ነው እንስሳ ላይክ የሆነ እንዲህ አርዳችሁ ራሱ ለመመገብ ብላችሁ እንስሳ ራሱ እንትን አትለው አታሰቃዩም። በእስልምና እስልምና የሚኖር ህይወት ነው ብለን ስንናገር ስለዚህ ነው። እስልምና የሚኖር ህይወት ነው የሚባለው እያንዳንዱን ነገር ያስተምራችኋል። አበላላችሁ የሚያስተምራችሁ እንዲህ ስትሆኑ እንዲያርጉ የሚባለው እስልምና የሚኖር ህይወት ስለሆነ ነው። ጦርነት ላይም ራሳችሁን ተከላከሉ የሚለውን ነገር በዚህ መልክ አስቀምጧልና ይሄን ይመስላል። ያው ትንሽ ሐሳቡን ሲቀነጫጨም ምናምን አንዳንድ ጊዜ ግራም ያጋባ ነገር በመሃል እንዳይመጣ ብዬ ነው አብዛኛው ፈርዘር ነገር የገባውበት። ግልጽ ነው ብዬ አስባለሁ። እናመሰግናለን። ትንሹ ሔዋን ተጨማሪ ጥያቄ ያለሽ ውዴ? በዛው ላይ አድርጎ ይመልስልኝ። እኔ ለምሳሌ እስልምና እምነት ተከታይ ከሆንኩኝ ከዛ ስወጣ እንድገደል ይፈቅዳል ማለት እኔ እንድገደል ማለት ነው። ኦኬ ጥሩ ጥያቄ። እሺ የመጀመሪያው ጥያቄም ሰምታችኋል አይደለ? በቃ እንደዚህ ውሃ የሚቋጠር ጥያቄ ሁለተኛ ጥያቄ ተጠየቀ። የመጀመሪያ መልስ ከእስልምና ስወጣ እንድገደል ያዛል ቁርአን ማን ነው? እስልምና አያዝም። አጭር መልስ አያዝም የሚለው ነው። እንዴት የሚለውን ነገር ትንሽ እናይበታለን። መን በደለ ዲነሁ ፈቅቱልሁ ሐዲስ ላይ እስልምናን ማለት ዲኑን የቀየረ ሰው ግደሉት ማለት ሐዲስ ላይ ኦኬ ምን ማለት ነው? እሺ እሱን እንመለከታለን። ግን እስልምና ስለቀየርኩ ግደሉ ይላል አይልም። እንዴት የሚለውን እሺ አሁን አስረዳሻለሁ። ሁለተኛው ጥያቄ ላይ ነው ያለነው። ያው እስልምናን ከቀየርኩ ግደለኝ ይላል የሚለው ጥያቄው ከታች ላላችሁ። እስልምናን እንደዚህ ያደርጋል አያዘም። እንዴት ነው ማያዘው? በበደለ ዲነሁ ፈቅቱልሁ የሚለው ሐዲስ በሌላ መንገድ ተብራርቷል። ይሄ ሐዲስ የሚገኘው ጃሚ ትርሚዚ ላይ ነው። ቢላል እስከዛ አወጣው። እሺ ጃሚ ትርሚዚ ላይ ነው የሚገኘው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ያብራሩበት አለ ሐዲሱን ሲያብራሩ ረሱል ሰለላሁ ሌላ ሐዲስ ላይ ኤክሰፕሽን ያስቀምጣሉ። ምንድነው ለሆነ ነገር ኤክሰፕሽን። ለምሳሌ በእናንተ ምሳሌ ልስጣችሁ። ያው ትንሽ ሪያሊቲ ነገር ላይ ምሳሌ መስጠት ይበልጥ ተረዱታላችሁና ለምሳሌ ሔዋን ቤት ማንም ሰው ሞዴሬተር እንዳይሆን ማንም ይሄ አሁን ይሄ አፍራሽ ነገር ነው። ከዛ ከፈቲ በስተቀር ከፍቅራዊ በስተቀር ከቢላል በስተቀር ምናምን እያልኩ እንደዚህ ኤክሰፕሽን ማስቀመጠው ነገር አለ። ልክ እንደዛ ሁሉ የማንኛውንም ሰው ደም እንዳታፈሱ ብለው ረሱል ሰለላሁ አስቀመጡ። ከዛ የማንኛውንም ሰው ደም እንዳታፈሱ ካሉ በኋላ እሺ ከማ በስተቀር ኤክሰፕሽን አስቀመጡ። ከማ በስተቀር አንደኛ ጋብቻ ላይ ዝሙት ከሰራ ሰው በስተቀር ጋብቻ ላይ ዝሙትን ከሰራ ሸሪዓው ሀገር ላይ ከሆንክ ያ ነገር ይፈጸማል ማለት ትገደላለህ። በሻል ሙህሲን የሚባል ሰው አለ። አንድ ሰው ጋብቻ ላይ ዝሙት የመስራት ነገር ሁለት አይነት ሁክም አለው። ሙህሲንና ገይር ሙህሲን ይባላል። ሙህሲን የሚባለው አግብቶ ሚስት እያለው መፈጸም ያለበትን ነገር ከሚስቱ ጋር መፈጸም ሲገባ ሌላ ሴት ጋር የሚፈልግ ከሆነ ዝሙትን የሰራ የተረጋገጠ ነገር ከሆነ ይህ ሰው ይገደላል። ሁለተኛ ምንድነው? ሁለተኛው ደግሞ የገደለ ሰው ደግሞ ቂሳስ የሚባል ነገር አለ። ቂሳስ ምንድነው? ለምሳሌ እጁን የቆረጠ ይቆረጣል፣ እንደዚህ ያደረገ እንዲደረጋል ምናምን የሚባሉ ትዕዛዞች አሉ። ፈርዘር እንዳልገባ ትንሽ እንዳላወሳስበው ልክ እንደነ ነገሮችም አሉ። ስለዚህ የገደለ ሰው ይገደል ብለው አስቀመጡ። ሶስተኛው ምንድነው? ከእስልምና ያወጣሉ። ፕላስ ከእስልምና መውጣቱ ብቻ አይደለም፣ ከእስልምና ወጥቶ ደግሞ መልሶ ሙስሊሞችን የሚያጠቃ ከሆነ ያ ሰው ይገደላል ነው ረሱል ሰለላሁ ዐለይሂ ወሰለም ሐዲሱ አለ። ስለዚህ ሙርተድ የሚባለው ወይም ከእስልምና የወጣ ሰው የሚባለው ሰው ህጉ እንደዚህ ነው የሚቀመጠው። ከሐዲሱን እኔው ቼክ ላድርግና ደስተሽ ቀንዴ ከዛ ቢላል ተከፍተላታለህ። ስለዚህ መን በደለ ዲነሁ ፈቅቱልሁ ወይም ደግሞ whoever changes his religion kill him የሚሉ ሐዲሶች በዚህ ወይ ነው የሚብራሩት። እሺ ሐሳቡ ግልጽ ነው። ማስረጃውን ደግሞ ከፍታ ያሳይሻል። አንዴ የሆነ ፋይል ልክፈት። አሁን ለእኔ ብቻ ሳይሆን ብዙም ከታች ያሉ እህቶች አሉ እንደዛ እያሉ ስለሚሉ እነሱም እንዲረዱ እነሱ ምዕራፉ ላይ ያሉ ሰሎን በዛ መንገድ እንዲረዱ ብታነጉ ጥሩ ነው ብዬ አስባለሁ። ኦኬ ጥሩ። ምዕራፍ 5 ከቁጥር 33ን ክፈትና ቢላል ምዕራፍ 5 ሱረቱል ማኢዳ ምዕራፍ 5 ከቁጥር 33 ያዙትና ከዛ አንድ ሐዲስ ሰጣችኋለሁ። እሺ ምን ይላል? ኦኬ ምን ይላል? የእነዚያ አለ
አላህና መልእክተኛውን የሚዋጉና በምድር ላይ ለማጥፋት የሚተጉ ሰዎች ቅጣታቸው መግደል ወይም መሰቀል ወይም ደግሞ እጆቻቸውንና እግሮቻቸውን በማፈራረቅ መቆረጥ ወይም ደግሞ ከሀገር መባረር ነው። ይህ በእነርሱ በቅርቢቱ ዓለም ውርደት ነው። መጨረሻይቱ ደግሞ ለእነሱ ከባድ ቅጣት አላቸዋል። ስለዚህ ለነዚህ ሰዎች ያላቸውን ነገር ነው የሚያወራው። መልሰው አላህና መልእክተኛው መዋጋት የጀመሩ ሰዎችን ነው የሚያወራው። እሺ ይሄንን ነገር ደግሞ በሐዲስ ይበልጥ እናብራራው። መዋጋት እንደሆነ ገብታችኋል። ሐዲስ ሱነን አቢ ዳውድ መጽሐፍ 40 ሐዲስ 3 ክፈትላት። እሺ ቁጥር ታውቀዋለህ? በቁጥር አላውቀውም። እንዲህ ነው ዶክመንት ያደረኩት። እሺ አንዴ ድገምልኝ። ሱነን አቢ ዳውድ መጽሐፍ 40 እሺ ኦኬ እሱ ይከፍትልሻል። እስከዛ ድረስ ምዕራፍ 17 ከቁጥር 33 ላይ ያቺንም አላህ ያገዛትን ነፍስ ያለ ሕግ አትግደሉ ይላል። ያለ ሕግ አትግደሉ። በቃ ነፍስን ያለ ሕግ አንገድልም። ግን ምን አለ? ያለ ሕግ አለ። ሶ በሕግ ግን መግደል የተቀመጠበት አውድ አለ። መግደል ያለ ነገር ነው። መግደል ያለ ሕግ ግን ማንንም አንነካም። ያቺ ሕግ ምንድነች ነው? ያቺ ሕግ ምንድነች? እነዚያ ከአላህ ሌላ አምላክ የማይገዙት ያቺንም አላህ እርም ያደረጋትን ነፍስ ያለ ሕግ የማይገሉት ይላል ሙስሊሞችን ሲገልጽ ምዕራፍ 25:68 ላይ። ስለዚህ ስለኛ ነው የሚያወራው። ያቺንም አላህ ያገዛትን ነፍስ ያለ ሕግ አትግደሉ ስለተባለን ማለት ነው። እሺ ከልክሎናል። አምላካችን አለ ከልክሏል። ያ ከተከለከለ 49 ከታች የጻፉት የቁራፍ ምን አልሽኝ? ከታች ቁጥር ጽፈዋልና ምናልባት ለአሁን የተፈለገ ቁጥር ከሆነ ብዬ ነው። አካራ 49 መንበደል ዲነው ፈቅቶሎ እኔ እኮ በቃሌ እየነገርኳቸው እኮ ነው። እኔ አንዳንድ ትርፍ ሰዓታቸው የሚያስቡ ሰዎች እሺ እኔ አሁን በቃሌ እየነገርኳቸው አይደል እንዴ? አረ ክርስቲያን እኮ እኔ አንዳንድ አረ እያሰባችሁ አንዳንድ ተው። በቃሌ እምነቱን የቀየረ ገደሉት የሚለው ነው። በቃ 4:49 አሁን ምን ላይ ነበርን? ይሄን አምላካችን አላህ እርም እንዳደረገ ያለ ሕግ መግደል እርም እንዳደረገ ተናገር። ያን ከተናገርኩ በኋላ ይሄ ግን መግደል የተባለው ግን ያን ሐሳብ እያወራው ነበርና ቢላል አገኘው ሰርች ማድረግ ትችላለህ እኮ ምናልባት ኔትወርክ እንትን ካለ እኔ በእንግሊዘኛው ላንብብላት። ያ ማሜ ጻፈው አለ ሱናን አባ ዳውድ 43:52 ብሎ ጻፈው አለ። መልካም እስቲ ለማንኛውም ተያዘውና እስቲ ፈቲ መክፈት ትችላለች። ምናልባት ትንሽ ኔትወርክ ካስቸገረው ቢላል አይኖስ ያለ ዝግጅት ነው። ድንገት ነው የጠራናችሁ፣ ግን እንታገሳለን፣ እንጠብቃለን። አብሽር ችግር የለም። እኛ በፈለጋችሁበት ሰዓት ከሞትን ይደብረናል ጥያቄ ለመመለስ፣ ካልሞትን ግን ችግር እንመለሳለን። ከሞትን ግን ይደብረናል ኤኒዌይስ ካልሞትን እንመለሳለን እንዴ እኛ የት ሄደን ነው እናንተ ጥያቄ በጥያቄ መጣሁት? እሺ ቢላል ኔትወርክ እንትን ብሎት ይሆናል። በቃ ችግር የለም። ኢብራሂም መክፈት ትችላለህ? ኢብሮ አለ አለው መብራት የለም ኔትወርክ። እስኪ ልሞክርና ላብራና መክፈት የምትችሉ ከታች አንድ እንጻፉ። ቆሽ እንዴ ላድርግ? የዚህን ሼር ላድርገውና ቆይ ኦኬ። አይ ቲንክ ቢላል እስቲ ካገኘው እስቲ ክፈተው። ቢላል ካገኘው ደግሞ ቆይ አብሽሩ። አረ የዚህኛውን ዋይፋይ ላገናኘውና አግኝቻለሁ። ሱናን ኦኬ አምላክ የለም ብሎ ቴስቲፋይ ያደረገ ሰው በታላህ ዳታ ሜሴንጀር እኔም ደግሞ ያላህ መልክተኛ መሆኔን የመሰከረ ሰው ሽርኖት ቢ ሎፉሊ ሼድ ያለ ምን ማለት ያለ ሕግ ደሙ አይፈስም but only for one of three reasons። ነገር ግን ከone of three ማለት ከሶስት ምክንያቶች በስተቀር አይፈስም። አንደኛ ሜሪድ ፎርኒኬተር ያገባ ዝሙተኛ ማለት ሜሪድ ፎርኒኬተር ማለት ያገባ ዝሙተኛ፣ ሱል ፎር ሱል ማለት ነፍስ በነፍስ ማለት ነው። ነፍስን ያጠፋል ከዛ ነፍሱ ይጠፋል ማለት ነው። የቂሷስ የሚባለው ነው። ሶስተኛው ደግሞ and one who deserts his religion እምነቱን የሚቀይርና supporting himself from the community ከዛ ደግሞ ይመጣና ህዝቡን የሚከፋፈል ማለት ነው።
ህዝብ መከፋፈሉ ደግሞ ህዝብ መከፋፈል የሚባለው ነገር ኢንዳይሬክት ነው የተቀመጠው። ማለትም ደግሞ መልሶ አላህና መልእክተኛው መዋጋት የሚጀምር ሰው ነው ህዝቡን የሚከፋፈል ሰፓሬቲንግ ሂምሰልፍ ፍሮም ዘ ኮሚኒቲ የሚለው አላህ መልእክተኛው የሚዋጋ ነው። በሌላ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም አብራርተውታልና እምነትሽን ስለቀየርሽ ብቻ የምትገደይበት አውድ የለም። ተቀይሪያለሽ ያለ ህግ ማንንም አይገደልም። ህግ አለ። ያ ህግ ምንድነው? ዞሮ ማጥቃት የሚጀምር ሰው ካለ በህግ ይሆናል ነገሩ ማለት ነው። ግልጽ ነው። ሐዲሱ ኢማም ሙስሊም 2834 ላይ አለ። ሃይማኖትን ትቶ ጀማዋን የሚከፋፈልን በሚለው የሚመጣ አለ። ለዛ ነው። እሺ ግልጽ ነው። ሔዋን ሳሂ ከታች የታለፉ ሀዲሶች አሉ፣ የግድያ ሀዲሶች እያለ ነው። እና ሳሂ ገዝት ላክ፣ ለአንተም ለነሱ የተሰጠውን ያህል ታይም ይሰጥሃል። እነሱ ባሉበት ማብራራት ትችላለህ። ከዛ ይከፈታል የሆነ መጽሐፍ ደግሞ እና ችግር የለውም። እሺ ይገባል ወይ ነው ጥያቄው። ጌታ ይወቅ። እሺ ግልጽ ነው ሔዋን? አዎ ለእኔ ግልጽ ነው። እንትን